ለአድማጮቻችን ምስጋና እያቀረብን የመረጃ ልውውጡ ቀጣይነት እንዲኖረው የሁሉንም ተሳትፎ እንሻለን እንላለን። አድማጮቻችን የሀበሻ ሬዲዮ የመዝናኛ ፕሮግራምን በስልክ ቁጥር 2314601175 በመደወል ወይም የሀበሻ ሬዲዮን አፕ የአንድሮይድ፣ የአይፎን፣ የአይፓድ እና የታብሌት ተጠቃሚዎች ዳውንሎድ በማድረግ ወይም በመጫን በማንኛውም ጊዜ ማዳመጥ ይችላሉ። የሀበሻ ሬዲዮ Yeah.
የአሸንዳ በዓል ሌላው የነሐሴ ወር መለያ ነው። አሸንዳ ከጊዜ በኋላ ባህላዊ ገጽታው እየጎላ የመጣ ቢሆንም መሰረቱ መጽሐፍ ቅዱሳዊ ነው። በመሰረቱ አሸንዳ በወንዝ ዳር የሚበቅል ቅጠለ ሰፋፊ ቄጠማ መሳይ የሳር አይነት ነው። ልጃገረዶች በበዓሉ ሰሞን ይህን የሳር አይነት አቀጣጥለው እንደ ጉርድ ቀሚስ በወገባቸው አስረው ስለሚዘፍኑ ጨዋታው አሸንዳ ተባለ። የአሸንዳ በዓል በሰፊው የሚከበረው በትግራይ በተለይም በተንቤንና በእንደርታ አካባቢ ነው። የአሸንዳ ጨዋታ ታሪክ ከክርስቶስ ልደት በፊት በዘመኑ ኦሪት ጀምሮ በአገረ እስራኤል ይዘወተር እንደነበረ የዕድሜ ባለጸጋ አባቶች አጫውተውኛል። አሸንዳ መጠሪያው ይሄ ባይሆንም የጥንት እስራኤላውያን መንፈሳዊና ባህላዊ እሴታቸው ነበር። አጀማመሩም እንዲህ ነው። በመጽሐፍ ቅዱስ ላይ እንደሰፈረው ዮፍታሔ የተባለ የገለዓድ ልጅ እንደነበረ እናያለን። ይሁንና ዮፍታሔ የተወለደው ከገለዓድ ሕጋዊ ሚስት ሳይሆን ከአመንዝራ ሴት ስለነበር ከሕጋዊቱ ሚስቱ የተወለዱት የገለዓድ ልጆች የአባታችንን ሥልጣንም ሆነ ሀብት የመውረስ መብት የለህም በማለት ወንድማቸው ዮፍታሔን አባረሩት። ከጊዜ በኋላ ግን በእስራኤላውያን ላይ ጠላቶች ተነስተው የገለዓድ ልጆችን አሸነፏቸው። በዚህ ጊዜ የእስራኤል የሀገር ሽማግሌዎች ተሰባስበው ከተመካከሩ በኋላ ዮፍታሔን ለማምጣት ተስማሙ። ምክንያቱም ዮፍታሔ የጦር ሰውና ኃይለኛ ተዋጊ እንደሆነ ያውቁ ነበርና ነው። ሄደውም ጠላታቸውን እንዲዋጋላቸው ለመኑት። ዮፍታሔም ጥያቄያቸውን የሚቀበለው ጠላቶቹን ድል ካደረገ በኋላ የእስራኤል መስፍን ወይም ገዥ አድርገው የሚሾሙት ከሆነ ብቻ እንደሆነ ነገራቸው። ሽማግሌዎቹም በዚህ ተስማምተው ቃላቸውን እንደሚያከብሩ አረጋገጡለት። ዮፍታሔም እግዚአብሔር ከጎኑ እንዲቆምለት ከጸለየ በኋላ ጠላቶቹን ድል አድርጎ በሰላም ሲመለስ ቀድሞ ከቤቱ ወጥቶ የሚቀበለውን ሰው መሥዋዕት አድርጎ ለማቅረብ ለእግዚአብሔር ተሳለ። ዮፍታሔ እንደተመኘው ጠላቶቹን ድል አድርጎ ወደ ቤቱ መመለስ ጀመረ። ዮፍታሔ ከራሱ አስበልጦ የሚወዳት ብቸኛ ሴት ልጅ ነበረችው። ከሷ ሌላ ወንድም ሆነ ሴት ልጅ አልነበረውም። ይህች ብቸኛ ልጁ አባቷ በጦርነት ድል ማድረጉን ስትሰማ የዕድሜ ኩዮቿ የሆኑ ጓደኞቿን ሰብስባ ከበሮ ይዛ እየጨፈረች ልትቀበለው ወጣች። አባቷ ወደ ቤቱ በተቃረበበት ጊዜም እየሮጠች ሄዳ ተጠመጠመችበት። በዚህን ጊዜ ዮፍታሔ ልጁን እንደታቀፈ ማልቀስ ጀመረ። በሁኔታው ግራ የተጋባችው ልጁ ለምን እንደሚያለቅስ ጠየቀችው። እርሱም ለእግዚአብሔር የተሳለውን ስለት ነገራት። እርሷ ግን አልደነገጠችም። ይልቁንም አባቴ አትዘን፣ በስለትህ መሠረት ሰዋኝ። ከዚያ በፊት ግን አንድ ነገር ብቻ ፍቀድልኝ። ይሄውም ከባልንጀሮቼ ጋር ሆኜ በሀገሬ ተራሮችና ሸንተረሮች እየዞርኩኝ ለድንግልናዬ ክብር እንዳለቅስ 2 ወር ፍቀድልኝ አለችው። ፈቀደላትና ጓደኞቿን ይዛ ሄደች። እዚህ ላይ አንድ ነገር ልብ ማለት ይቻላል። የዮፍታሔ ልጅ አባቷን የ2 ወር ዕድሜ የጠየቀችው ለድንግልናዬ እንዳለቅስ በሚል ነበር። ይህም ድንግልና ምን ያህል የላቀ ክብር እንዳለው ያሳያል። ከ2 ወራት በኋላ ስትመለስ ዮፍታሔ በስለቱ መሠረት ብቸኛ ልጁን መሥዋዕት አድርጎ አቀረባት። ዮፍታሔ ልጁን መሥዋዕት አድርጎ አቀረባት ሲባል አረዳት ማለት ሳይሆን ዕድሜ ልኳን ባል ሳታገባ በድንግልና እንድትኖር አደረጋት ማለት ነው ብለው የጻፉ ጸሐፍትም አሉ። ከዚያን ጊዜ ጀምሮ እስራኤላውያን ልጃገረዶች በዓመት ለ4 ቀናት ለዮፍታሔ ልጅ መታሰቢያ ሙሾ የማውጣት ሥርዓት እንደ ልማድ አድርገው ያዙት። እዚህ ላይ ይህ ባህል ወደ ኢትዮጵያ እንዴት ሊመጣ ቻለ ልትሉ ትችላላችሁ። ሊቃውንት አባቶችን ጠይቄ እንደተረዳሁት ታቦተ ጽዮን ወደ ኢትዮጵያ ስትመጣ 12000 ቤተ እስራኤላውያን አብረው መጥተው ነበር። ታቦተ ጽዮን አክሱም ከገባች በኋላ ቤተ እስራኤላውያኑ አሁን ተንቤን እየተባለ ከሚጠራው ቦታ እንዲሰፍሩ ተደረገ። ከዚያን ጊዜ በኋላ እነዚህ እስራኤላውያን አውርስ የተባለውን የጨዋታ አይነት ጨምሮ ለአሸንዳ መሠረት የሆነውን ልማድና አሰራር እንዲስፋፋ አደረጉ። አውርስ በተንቤን የሚዘወተር የተለየ የትግረኛ ባህላዊ ዘፈን ወይም ጭፈራ መሆኑን ልብ ይሏል።
ክርስትና ወደ ኢትዮጵያ ገብቶ ከተስፋፋ በኋላ ኢትዮጵያውያን የቤተ ክርስቲያን ሊቃውንት በዓሉ የደናግል በዓል በመሆኑ ከመቤታችን ከቅድስት ድንግል ማርያም የዕርገት በዓል ጋር ተያይዞ እንዲከበር አደረጉ። በመሠረቱ አሸንዳ የልጃገረዶች በዓል ነው። በመሆኑም የዚህ በዓል ተሳታፊዎች የሚሆኑት ያላገቡና ደናግል ብቻ ናቸው። በድንገት አንዲት ድንግልናዋን ያጣች ልጅ በመደፈር ወይም በሌላ ምክንያት ሁኔታውን ደብቃ ወደ አሸንዳ በዓል ብትደባለቅ ጓደኞቿ ድንግል አለመሆኗን ቅኔ ባዘለ የግጥም ዘፈን እየዘፈኑ ያጋልጧታል። በዚህም የተነሳ በተንቤንና በአካባቢዋ ለድንግልና የሚሰጠው ክብር ላቅ ያለ ነው። በጥንቱ የአሸንዳ አከባበር ሥርዓት መሠረት ልጃገረዶች አለ የተባለ ምርጥ ልብሳቸውን ለብሰው ተኳኩለው ጸጉራቸውን ሹርባ ተሰርተውና ቀቤ ተቀብተው ከደብረ ታቦር እስከ ነሐሴ 16 ቀን በአራት ተከታታይ ቀናት በአካባቢያቸው እየጨፈሩ ያድሩ ነበር። አውሬ እንዳይተናኮላቸው ወይም ያልታሰበ ችግር እንዳያጋጥማቸው ሲባል ጎረምሶች ከርቀት ሆነው ይጠብቋቸዋል። እግረ መንገዳቸውንም ለዘለቄታው የትዳር ጓደኛ የምትሆናቸውን ለመምረጥ ምቹ ሁኔታ ይፈጠርላቸዋል። ልጃገረዶቹ የአሸንዳ ሥነ ሥርዓታቸውን ሲጀምሩም ሆነ ሲያጠናቅቁ ወደ ቤተ ክርስቲያን ሄደው የጋራ ጸሎት ያደርሳሉ። በአካባቢው የሌለ ካልሆነ በስተቀር ቤተ ክርስቲያኑ የቅድስት ድንግል ማርያም መሆኑ የግድ ነው። በአሸንዳ ሰሞን ልጃገረዶች ሙሉ ነጻነታቸው የተጠበቀ ነው። በአሸንዳ ወቅት ሌላው ቀርቶ አንዲት ልጃገረድ የማርያም ልጅ እየተባለች ነው የምትጠራው። በመሆኑም የማርያም ልጅን መምታት ቀርቶ መገላመጥና መቆጣት ነውር ነው። በዚህ ወቅት ታዲያ ልጃገረድ የተባለች ሁሉ ተኳኩላና አምራ ስለምትወጣ ቆንጆዋን ለመምረጥ አስቸጋሪ ነው። የማርያም ልጅና የጥምቀት ልጃገረድ አትጭ የሚለው የትግርኛ ተረትና ምሳሌ ይህን ያመላክታል። በጥምቀት ዕለት ቆንጆ አገኘው ብሎ አንዷን ያገባ በተዳረ ባመቱ የአምና ጥምቀት እኔን ገደለ፣ የዘንድሮስ ጥምቀት ማንን ይገድል ይሆን ያለው አይነት መሆኑ ነው። ለዚህም ይመስላል አባቶች ሚስትን መምረጥ ከመዋኛ ስፍራ አሊያም ከማድ ቤት ነው የሚሉት።